ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ሀይቅ ከተማ የሚሄድ 355260 ብር የፈጀ ነው። 355260 ብር የፈጀ ሀይቅ ከተማ የሚሄድ ነው ማለት ነው። እና እስከ መጨረሻው ድረስ በመከታተል ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ ማለት እወዳለሁኝ። በጣም ብዙ እቃ ነው። ፍሪጅና የልብስ ማጠቢያ ኦቭን፣ ቴሌቪዥን አለ። እሱን በኋላ ላይ በደንብ አድርጌ ያሳያችኋለሁ። ከፊት ያሉትን እቃዎች ላንሳ። ያው ለቦታ ጥበት ሁሉም ባንድ ስለሆነ የተደረደረው እቃውን አሳይቻችሁ ከዛም ወደ ፍሪጅና ማጠቢያው እንሄዳለን። ግን 355260 ብር ፈጄ 200 እዚህ ጋር እንደምታዩት 222800 ብሩን የያዘው አራቱ እቃ ነው። አምስቱ እቃ ቴሌቪዥኑ ከነሙሉ እቃው 5 እቃ ይሆናል። ቴሌቪዥኑ ከነሙሉ እቃው 5800 ብር ነው። 54000 ደግሞ ኦቭኑ ነው። በነገራችን ላይ 55000 ነው። 1000 ቀንሶልኛል ማለት ነው። ተማም ከዛ 56000 50000 የልብስ ማጠቢያ እነዚህ ዋጋቸው ያው ነው። ቴሌቪዥኑ ደግሞ 50 ኢንች ነው። በኦርቢት ነው። ያው ኦርቢት የሆነ ነገር ማሻአላ እኔ በጣም ነው የሚመቸኝ። እቃው 6800 ብር። እንደገና ደግሞ 56000 ብር ደግሞ ቴሌቪዥኑ 50 ኢንቹ ነው ማለት ነው። ኢንሻአላ እዚህ ጋር እንደምታዩት ዝርዝሮቿ በሙሉ ጥፏል። ማጠቢያ 50000፣ ቲቪ 56000፣ እቃው 6800፣ 56000፣ 315 ሊትር ፍሪጅ እና 54000 ኦቨን አጠቃላይ ድምሩ 222800 ብር ይዟል ማለት ነው። ይሄን እንግዲህ የያዘው ብር ስንቱ እቃ ነው? 5 እቃ ነው። በጣም ቆንጆ ነው ሐቂቃ በጣም ማሻአላ። እንደዚህ እቃ በዚህ ብር ከተገኘ ኢትዮጵያ ውስጥ ማሻአላ ነው የሚባለው። ምክንያቱም በጣም የእቃ ጭማሪዎች ስላሉ ማለት ነው። ያዝ አሁን እያንዳንዳቸው ዋጋ እነግራችኋለሁ። ፍሪጅ ማነው ቴሌቪዥኑን ወደዛ ወደ አንድ ጎን ላርግና እቃዎቹ ወደ ጎን እያደረኩኝ ኢንሻአላ በደንብ አሳያችኋለሁ። እስከ መጨረሻው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። በዚህ ራሱ ጎላ አለ፣ በርሚል አለ፣ ምጣድ አለ፣ ብዙ ነገር ነው ያለው። አብራችሁ ቆዩ ኢንሻአላ ሀባይቢ። በመጀመሪያ ላሳያችሁ ሞሰብ አለ። ያዘዘችኝ 2 ሞሰብ ነው። 2 የእንጀራ ሰፌድ፣ 2 ማንፈሻ ሰፌድ አለው። ሞሰቡ 2700 ብር ሂሳብ ነው። 2700 ብር ሂሳብ ነው ሞሰቡ። ከዛ ምን አለ መሰላችሁ ውስጡ ላይ ሁለቱም የእንጀራ ሰፌድና ማንፈሻ ሰፌድ አለው። ማንፈሻ ሰፌድ 450፣ የእንጀራ ሰፌድ 250። ታችም ላይ እንደዛው በተመሳሳይ የእንጀራ ሰፌድና ማንፈሻ ሰፌድ አለው ማለት ነው። እና አብራችሁ ቆዩ። ቀንስ ይወዛጋ እዚህ ጋር 2 ኮምፕሌት የውሃ ብርጭቆ አላት። ሁለቶቹም የተለያዩ ናቸው። ጆጎቻቸው ብርጭቆዎች ይዋቸው አይዋት እቺ ዋንጫ ነገር ነች። ይዋት እቺ እና ሁለቶቹም የተለያዩ ናቸው። ትእዛዟ አረንጓዴ ከለር ምናምን ከሚሆን የኔ ምርጫ ይሆነ እና ይሄን አደረኩላት። ዋጋቸው በ2600 ብር ሂሳብ ነው። በ2600 ብር ሂሳብ ከዛ ምን አለን? ሰርቪስ አለን። ካርቶኑ እዚህ ጋር ስለሆነ ነው 3800 ብር ነው የዚህ ዋጋ ማለት ነው። 3800 ብር። እዚህ ጋር ደግሞ ማዕደን አለን 2500 ብር እና 2400 ብር ማዕደን አለን ማለት ነው ሀባይ። እዚህ ጋር ደግሞ ምን አለን? የእንጀራ 450 እና 400 ብር አለን ማለት ነው። አያችሁት አይደለ? ከዛ ረከቦት አለን እዚህ ጋር እንደምታዩት የጥበብ ረከቦት ደግሞ ኮምፕሌት ምን አለው ከነጀበናዋ የሆነችው ማለት ነው። ይቻለች ማለት ነው። ዋጋው 5000 ብር ነው። 2700 ብር ደግሞ የዚህ ዋጋ ነው ማለት ነው። ከዛ ምን አለ መሰላችሁ እዚህ ጋር የጅማ ረከቦት አለ። የጅማ ረከቦት 1800 ብር ነው። አገረኛ ስኒ ደግሞ ምብራኛለች 2 ደርዘን 5 1000 ብር። አያችሁት አይደል ሀባይ? እዚህ ጋር ያው ዋጋው 5000 ብር ነው። ከዛ ምን አለ ይሄ ካርቶን እንደዚህ የሚፈታታው በነገራችን ላይ ዝናብ ስለመታው ነው። 5200 ብር ሂሳብ 2 ጆግ ያለው እንዲሁም ደግሞ የቡና መፍጫ ያላት ናት ማለት ነው። ዋጋው ደግሞ 5200 ብር ነው። ይሄ ዋናው ነው፣ ዋና ጆጉ ነው። ያኒ ጽዳቱን የጠበቀ እቃ ነው ማለት ነው። የሚያሳያችሁ ማሻአላ ተባረከና
ሁላችሁም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ደግሞ ላይክ እያደረጋችሁ አበረታቱኝ። 5200 ብር የጁዝ መፍጫ ሳች ገዝቼላታለሁ ሀባይቢ። በመቀጠል እዚህ ጋር እንደምታዩት ምን አለ መጥበሻ አለን። ሴራሚክ አንደኛ የሆነ እቃ ነው። 26 24 እና 28 ቁጥር ናቸው ማለት ነው። 24 26 28 ቁጥር በጣም አሪፍና ኳሊቲ የሆኑ እቃዎች ናቸው ማለት ነው። አብራችሁ ቆዩ። በጣም የሚያማምሩ እቃዎች አሉን ማለት ነው። ከዚህ በፊት ግን ምን ላሳያችሁ መሰላችሁ? አይዋቸው እነዚህ ለሌሎቻችሁም ማዘዝ ከፈለጋችሁ በጣም አሪፍ የሆኑ ቡፌ ላይ ብቻ ብታረጓቸው የሚያማምሩ ወጣ ያሉ እቃዎች ናቸው። ዋጋቸውም ጭማሬ ነው። ባለ 5 ወጥ ሰሃን ስትሉ ይሄንን ልናደርግላችሁ እንችላለን። በቀጣይ ያው ብቻ አቅማችሁ ከፈቀደ ጽድት ያለ እቃ ነው ማለት ነው። አያችሁታ እንዴት እንደሚያምር ፎ ያለ እቃ ነው። እውነት ለመናገር እኔ በጣም ተመችቶኛል። ዋጋው ግን 6000 ብር ነው። ካርቶኑን ላሳያችሁ የዚህ ማለት ነው። ካርቶኑን ላሳያችሁ። እሷ ያዘዘች 772 ነበረ። ያ ስለሌለ ነው ይሄን ያደረግነው። ካርቶኑ ይሄን ይመስላል ማለት ነው። ማሻአላ ተባረክ ረህማን ይሄን ይመስላል ካርቶኑ። እቃው ደግሞ ይሄ ነው ማለት ነው። በጣም ከመነግራችሁ በላይ ነው የሚያምረው። ማሻአላ ተባረክ ረህማን በጣም። ከዛ ምን አለን? የውሃ ማፍያ ቦይለር አለን 2000 ብር። ከለሩም ያምራል። ይሁት ይሄን ይመስላል። ዋጋው ደግሞ 2000 ብር ነው ማለት ነው። እዚህ ዋጋ 2000 ብር ነው። እሺ ከዛ ምን አለን? እዚህ ጋር እንደምታዩቸው ሁለት ፔርሙሶች 1750 ብር እና 1700 ብር። ካርቶኖቻቸው ደግሞ ይሄ የዚህ ነው፣ ይሄ ደግሞ የዚህ ነው። በጣም ግልጽ ነው የምናገረው ሀባይቢ፣ ምክንያቱም ከዚህ በላይ ዋጋ መናገር ያለ አይመስለኝም። ኢላ ረስቸው ሳላየው እንደዚህ ካልሆነ በቀር አንተም የማልፈው ነገር የለኝም። ዋጋ በጣም ነው የምናገረው። ብላችሁ ይዩ። እዚህ ጋር ደግሞ ፔርሙስ ሰሃን ነው። ባለ 4 ማነው ባለ 3 ነው ያለችኝ። ባለ 3 የለም ያሉት እነዚህ ናቸው። እንግዲህ አሁን የምንገዛቸው ብቻ ቀይ ምናምን ነውና ከቀዩ ይሄ ከለር ይሻላል ብዬ ይሄን ያደረኩላት ማለት ነው። እና እነዚህ በጣም ቆንጆ የሆኑ እቃዎች ናቸው። እንግዲህ ከወደዳችኋቸው ደግሞ ላይክ እያደረጋችሁ ዋጋው ደግሞ 4500 ብር ነው ማለት ነው። 4500 ብር ነው ይሄ ማለት ነው። እሺ ከዛ ምን አለ መሰላችሁ እዚህ ጋር ይሄ የምታዩት ካርቶን በጣም የሚያምር ብረት ድስት የመጣበት ነው። ብረት ድስቱን ደግሞ ላሳያችሁ። እዩት። ማሻአላ ተባረክ ረህማን በጣም ነው የሚያምረው። እዚህ ጋር ደግሞ የራሱ የሆነ የትኩስ እንትን ማለቻ አለ። ጽድት ያለ እቃ ነው። ከዛ ቀጣይ ያለው ይሄ ነው። ማሻአላ ከዛ እዚህ ጋር ደግሞ ቀጣዩ ይሄ ነው። ከዛ ደግሞ መሀል ላይ ይሄ ነው መጥበሻው ነው። መጥበሻው ምን አለው መሰላችሁ? ይሄ አለው መያዣ አለው። እዚህ ጋር የሚደረግ እዚህ ላይ መያዣ አለው። ለኪን ያው እኛ ለማየት የምናደርገው ምንድነው እንደዚህ እናደርገውና እዚህ ላይ እንጨምረዋለን። ከዛም ይሄ ስንት ይሆናል? ባለ 5 ማሻአላ ተባረክ ረህማን የሆነ እቃ ነው። እንደምትወዱት ተስፋ አደርጋለሁ። ከዛም ሁለት የፈንድሻ ሰሃኖች አሉ። እነዚህ ደግሞ ሁለቶቹም ትልልቅ ናቸው። ዋጋቸው ደግሞ 450 ነው የተገዙት ማለት ነው። ማሻአላ ከዛ በ140 ብር ሂሳብ ምን ገዛሁላት? የቁርጥ ሰሃን ገዛሁላት። ዋጋቸው የነዚህ 1680 ብር ይመጣል። እዚህ ጋር ደግሞ የቆሎ ሰሃኖች ወይም ደግሞ የኬክ ሰሃን በነገራችን ላይ መብዛታቸው አይከፋም። እንደው ከ12 ባያንስ ባይ ነኝ እንደኔ 12 ነው የሚያዘዘችው። ማሻአላ በ50 ብር ሂሳብ ነው። ይሄ የፔርሙስ ሰሃኑ ካርቶን ነው ማለት ነው። ሀዋይ ብዙ ነገር ነው ያለን። እዚህ ጋር የቡና መፍጫ አለን 1300 ብር። ከዛ ኳሊቲ ማራቢያ እዚህ ጋር እንደምታዩቸው እነዚህ ቅልል ያሉ ለወጥ ማቅረቢያ የሚሆኑ ናቸው። ዋጋቸው ይሄን የገዛው ግን 2300 ብር ነው ማለት ነው። አንድ ፍሬ ነበር የተቀረችው። እዚህ ጋር ደግሞ 800 ብር 2 ሊትር የሻይ በራድ 1 ሊትር 650 ወስቻለሁ ማለት ነው። ማሻአላ ተባረክ ረህማን ያው ላይክ ያረጋችሁ ማለት ነው። ከዛም አክለሪክ የውሃ ጆግ 2 ነው ያዘዘችኝ። አንዱ ይሄ ነው በጣም የሚያምር ነው ማሻአላ።
6 ኩባያ ያለው 2800 ብር ሂሳብ ነው። አንዱ ደግሞ ይሄ ነው። ሁለቱም ጎልደን ከለር ናቸው፣ ግን በጣም ነው የሚያማምሩት። በጣም ከምነግራችሁ በላይ ጽድት ያሉ እቃዎች ናቸው ማለት ነው። ከዛ ምን አለን እዚህ ጋር ደግሞ እናት መፍጫ 1650 ብር እና 2800 ብር ደግሞ የወተት ተንጠልጣይ ያለችን እንትማ ግን በጣም ትንሽዬ ናት ሀባይቢ ግን ቆንጅዬ ናት ማለት ነው። እና የዚህ ዋጋ 2800 ብር ነው ማለት ነው። ታይዘው እዚህ 800 ብር ነው። የዚህ ዋጋ 1600 ብር ነው ማለት ነው። ከዛ 4 ሊትር እዚህ ጋር እንደምታዩት ምን አለ የስጋ መፍጫ የሽንኩርት መፍጫ የሚሆን በጣም ቆንጆ ሁሉም ቤት ቢኖር የሚመከር እቃ ነው። እና እዩት፣ ይሄ በኤሌክትሪክ የሚሰራው ነው። በኤሌክትሪክ የሚሰራው ነው። እዚህ ጋር ደግሞ እንደዚህ በመጫን ይሰራል ነው የሚለው፣ ግን እኔ ይሄ ብዙም አልሰራልኝም። ቤት ይበልጥ የሚሰራልኝ በኤሌክትሪክ ነው። ያለ ኤሌክትሪክ ከሆነ የምፈልገው ደግሞ እናት መፍጫ አለላት፣ ያው በጉበት እሱ አለ ማለት ነው። ለማንኛውም ዋጋው 3200 ብር ነው ማለት ነው። 3200 ብር ነው ማለት ነው የዚህ ዋጋ። ከዛ በመቀጠል ቱርክ ኮምፕሌት አለ። ቀይ ክዳኑ ያው እንግዲህ ቆንጆ የሆነ እቃ ነው። ማሻአላ እኔ እንደነገርኳችሁ በጣም ነው የምወደው። እዩት 6 ኩባያ ያለው ማሻአላ ተባረክ ረህማን። ይሄ ጆቡ ነው። ብርጭቆቹ ደግሞ ይዋቸው ጽድት ያሉ ናቸው። ዋጋው 2900 ብር ነው ማለት ነው። 2900 ብር የዚህ ዋጋ ነው። ከወደዳችሁ ደግሞ እናንተ ላይክ እያደረጋችሁ ማዘዝ ትችላላችሁ ማለት ነው። ያው የቦታ ጥፍት ነው እንደነገርኳችሁ። ብዙዎች እቃዎች ተነባብረው ነው ያሉት። እዚህ ጋር ደግሞ 700 ብር ፕላስቲክ መክተፊያ። እዚህ ደግሞ ትሪ 1350 ብር 40 45 50 ቁጥር ትሪ ያለን ማለት ነው። ከዛ ምን አለን የሳምቡሳ መዳመጫ እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን። የዚህ ዋጋ 600 ብር ነው። ከዛ 400 ብር የፓስታ መለያ። ከዛ እዚህ ጋር ደግሞ እንደምታዩት 6 ሀባ ምን አለን የሽንኩርት ቢላዎች አሉን በ70 ብር ሂሳብ። ከዛ ምን አለን መሰላችሁ ሌላ 230 የአልጫ ጭልፋዎች አሉ። እዚህ ጋር ደግሞ 250 500 460 የአልጫው ነው። ከዛ ደርዘን ሹካ ደርዘን ደግሞ ማንኪያ አለ። ደርዘን ማንኪያ 100 ብር፣ ደርዘን ሹካ 300፣ ደርዘን ማንኪያ ደግሞ 300 600 700 ብር 600 ብር የሽንኩርት ሸልፍ አለን ማለት ነው። ሀባይብ እንግዲህ ያው ገና ብዙ እቃዎች አሉን እንደነገርኳችሁ። እዚህ ጋር ምን አለን የልብስ ባስኬት አለ። የልብስ ባስኬት የገዛሁላት 450 ብር ሆኗል። ይሄ 450 ነው። እዚህ ጋር ደግሞ ምን አለን ባሌዎች አሉን 20 ሊትር ሁለቶቹም 20 ሊትሮች አሉን። ዋጋቸው ደግሞ 220 440 ብር ነው የተገዙት ማለት ነው። አሁን ደግሞ ያቸው በእንደዚህ ሆነው ነው የመጡትና በጣም ቆንጆ ናቸው። በፊት በብረት ነበረ፣ አሁን በራሱ በማይካው ነው ማለት ነው የሆነው። ከዛ ሀባይቢ ምን አለችኝ 3 ሀባ ከለር መዘፍዘፊያ ብላኛለች። 3 ሀባ ከለር መዘፍዘፊያ ብላኛለች። ይያቸው እነዚህ በጣም ጥንካሬያቸውን የጠበቁ አሪፍ የሆኑ ጠንካራ የሆነ እቃ ነው ይሄ። እኔም ቤት ስላለ ስለምጠቀመው ነው መመሰክርላችሁ። ዋጋው ደግሞ 1950 ብር በ650 ብር ሂሳብ ነው ማለት ነው። እዚህ ጋር እንደምታዩት ደግሞ ምን አለን በርሚል አለን 350 ሊትር ዋጋው 2900 ብር ነው ማለት ነው ሀባይቢ። ከዛ በመቀጠል ምን አለን መሰላችሁ ወደ ላይ ኤሌክትሪክ ምጣድ አለን 9500 ብር፣ ማጥፊያ 500 ብር ይሄ ማለት ነው። ማብሪያ ማጥፊያ 500 ብር ነው። እዚህ ላይ ምጣዱ ነው። ምጣዱ የተገዛላት ደግሞ 9000 ነው። እንግዲህ እንደዚህ የሚያምር ጥፍት ያለ ምጣድ ተሰርቶላታል። ከታች ደግሞ እዚህ ጋር እንደምታዩት ለባሊ ማስቀመጫ አለን ማለት ነው። ባሊዎቻችሁን እንዲሁም ማዞሪያና ማንሰሻ ማስቀመጥ ትችላላችሁ። የዚህ ዋጋ ስንት መሰላችሁ? ቀለሙ ሀባይቢ ገበያን እንደዚህ ያርጎታል ማለት ነው ቀለሙ። ለማንኛውም 9500 ብር ነው። ከዛ በመቀጠል ምን አለን እዚህ ጋር 1600 ብር 2400 ብርና 2600 ብር 3 ዶሮ የሚባለውና እኛ ደግሞ 2 ዶሮ ብለን የምንገዛው 1 ዶሮ የምንለውና ምስር ነው ማለት ነው።
ይሄንን ይመስላል። ከዛ በመቀጠል እዚህ ጋር እንደምታው ትልቁ ጎላ 52 ቁጥር ነው። ይሄ 52 ቁጥር ነው። ዋጋው ደግሞ 24000 ብር ነው ማለት ነው። ቁጥሩን ላሳያችሁ ወደታች ወረድ አድርጌ ብዬ ነው አሳያችሁ። አያችሁታ 52 ቁጥር ነው። ዋጋው 24000 ነው። ከዛ ፌሮም ድጃ አለ። ወረድ አድርገን አሳያችሁ። ፌሮም ድጃ አለ 1600 ብር። እዚህ ጋር እንደምታዩት ደግሞ የብረት ምጣድ አለ 400 ብር። ጥስት 1600 ብር። ፌሮም ድጃ 1600 ብር። ብረት ምጣድ ደግሞ 1400 ብር። እና ማሻአላ ተባረክ ረህማን። እንግዲህ በዛሬ ያስላችሁ እቃዎቹ እነዚህን ይመስላሉ። እዚህ ጋር የልብስ ማጠቢያ ኦርቢት 16 ኪሎ አለ። ዋጋው 50000 ብር ነው። እዚህ ጋር ደግሞ ኦርቢት እዚህ ጋር እንደምታዩት ደግሞ ኦርቢት ፍሪጅ ነው 315 ሊትር። ይሄ ዋጋው ደግሞ 56000 ነው። 56000 ደግሞ 50 ኢንች ቴሌቪዥን አለ። ፈታትቻ ያሳያችኋለሁ። እቃው 6800 ብር። ቴሌቪዥን ራሱ ደግሞ 56000 ነው ማለት ነው። እዚህ ጋር ደግሞ 54000 55000 የነበረውን 54000 አድርጎልኛል። በጣም ኦሪጂናል የሆነ ነው ማለት እንጂ 49ም 30 ማን ነው 40000 ብርም 39ም አለ ማለት ነው። ይሄ ግን ይለያል። ፈታ አድርጌ ሁሉንም አሳያችኋለሁ። ከወደዳችሁት እናንተ ብቻ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የሚሄደው ሀይቅ ከተማ ነው ማለት ነው። ያው ሰሞኑን ሀይቆች ናቸው። ሀይቅ እንልከዋለን። ልፍታና ላሳያችሁ ሀባይቢ። እዚህ ጋር ደግሞ ናሽናል ያው የኦርቢት ምርት ነው። አሪፍ የሆነ የውጭ እቃ ነው ማለት ነው። እና የተገዛላትም ደግሞ 54000 ብር ነው። ማሻአላ ተባረክ ረህማን። ያው ከፈት አድርገን እናየዋለን። መሽዊው ሁላለው ብዙ ነገር ነው ያለው። በነገራችን ላይ ሁሉም ነገር ፏፏ ያለ ነው። እዩት፣ አያችሁታ። እና በጣም ተመችቶኛል። 2 ሰሃን ነው ያለው። በነገራችን ላይ 2 ነው ያለው። ከዛ በኤሌክትሪክም በሲሊንደርም ነው የሚሰራው። በኤሌክትሪክም በሲሊንደርም ነው የሚሰራው። እዩት እንደምታዩት ማሻአላ። ይሄን መፈታታት አስፈላጊ አይደለም። እሷ ራሷ ተፈታዋለች። እና አላህ የአፍያ የጤና ያርግላት። የዛሬዋ ልጅ እቃ እንግዲህ ይሄንን የመሰለና የሚያምር የተዋበ ነው። በመቀጠል እዚህ ጋር ኦርቢት ምን አለን? ፍሪጅ 315 ሊትር ፋን ሲስተም ነው። ፋን ሲስተም ነው ያለን ማለት ነው። እዩት ጽድት ያለ ማሻአላ የሆነ እቃ ነው። እዩት እና ይሄን ይመስላል። ከዛ በመቀጠል ደግሞ ኦርቢት ነጭ አይደለም በነገራችን ላይ ወደ እርሳስ ሄሌት ያለ ነው። 16 ኪሎ የልብስ ማጠቢያዋ ነው። ይሄን ይመስላል። በመቀጠል እቃው ነው የቴሌቪዥኑ እቃ ማለት ደግሞ ይሄ ነው። 6800 ብር ነው የተገዛው። ቴሌቪዥኑን ላውረድና ላሳያችሁ። እዚህ ጋር ለቦታ ሲሰቀየው ነው ማለት ነው። እና በጣም ማሻአላ የሆነ ሀባይቢ እንግዲህ 50 ኢንች ቴሌቪዥን ይሄ ነው። ማሻአላ ተባረክ ረህማን ብለናል። ዋጋው 56000 ነው። እቃው ደግሞ 6800 ብር። እንግዲህ አጠቃላይ ድምሩ ደግሞ 355260 ብር የፈጀ ነው ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሌሎች ማዘዝ ለምትፈልጉ በ0967 17 71 94 ወይም ደግሞ 0923 74 10 74 15 የኔ ስልክ ቁጥር ነው ማለት ነው። ባረከላሁ ፊኩም። ሰላም አለይኩም። እንግዲህ እነዚህን እቃዎች ደግሞ የበታተናቸውን በመረተብ በማስተካከል ጊዜያችንን እናሳልፋለን። ሰላም አለይኩም።